የሚወስዳት ሰው አለ። በጣም ነው የሚወዳት፣ በጣም ነው የሚያከብራት። እሷም ተወዷለች፣ ታከብሯለች። ኦልሞስት ፕሮሰሱ ደግሞ አልቋል። ለማንም ለምንም መናገር ስለማያስፈልግ ነው። ይሄ ሁሉ ከተነገረ ይሄም ይበላሽ። ስለዚህ ጨራርሳው መሄድ ብቻ ነው። አልቋል ፕሮሰሱ። ስለሰው መናገር ደግሞ አዎ ለከነ ይችላል። አዎ አፍሽሞልተሻ ወይኔ ፕሮሰሱ አልቋል። ትንሽ ጊዜ ነው የቀረኝ። እኔም እዚህ መሆንበት እንደማንም እንደቀልድ ነው እንደምታዩ የሚልከሰከስ ልጅ አይደለም። አሁን አንተ ሌላ ቦታ ምናምን አትግባ። በቃ አሁን ከኔ ጋር መጣላት ነው። ምንም የምንጣለው ታሪክ የለም። ልጁ የተከበረ ሰው ነው፣ ጥሩ ሰው ነው፣ ይወዳታል፣ ያከብራታል። አዎ ግን በቃ ይሄ ያለቀለት ነገር አይደለም፣ ሲሪየስ ነገር ነው። በቃኝ እኔም በቃ እንደዚህ አይነት ሐሳብ አታውሪ አንቺ። በነገርሽ ላይ ተጎጁ ህፃኑ ነው። እሱም አዲስ ህይወት ጀመረ፣ እሷም አዲስ ህይወት ጀመረች። በመሃል የሚጎዳው ልጅ ነው። አሁን ሩታ ማስተዋል ያለባት ያ ሰው የእውነት ይወደኛል ወይ? ለኔ ምን አይነት ስሜት አለው? ልጄንስ አሁን እቀበላለሁ ቢልም ኋላ ላይ ይሄን ኃላፊነት እንደ ልጁ ተቀብሎ ያሳድግልኛል ወይ የሚለውን ማስተዋል አለባት። ለምን ከዚህ ህይወት ወጣ ከተመሰቃቀለው ህይወቷ ደግሞ ድጋሚ መመሰቃቀል የለባት። ለማብሸቅም ይመስለኛል አንዳንዴ ማለት በዚህ ቅጽበት እሷ ጓደኛ ይዛ ሳይሆን እሱን ለማብሸቅ ታረቂ እያሉ እንዳይጨቀጭቋት ያሰበች ይመስለኛል፣ እንደኔ ማለት ነው። የኔም ሐሳብ እንደዛ ነው። ሴት ልጅ ለልጇ ስትል በጣም ትዘገያለች። ለትዳር አትቸኩልም። እንደ ወንድ ልጅ አይደለችም። ገባሽ አይደለ? ምክንያቱም ይሄ ልጅ ሌላ አዲስ ህይወት ጀመረ ማለት ያን ሰውዬ ለልጁ ተቀባይነት አለው ወይስ ጊዜያዊ አረ ልጁን እፈልጋለሁ አንቺንም እቀበላለሁ ብሎ በኋላ ምን ያህል ጉዳት ያደርስብኛል፣ ለልጅስ ምን አይነት ተጽዕኖ አለው ብላ ማስተዋል አለባት። ምናልባት ወደዚህ ነገር በእውነተኛ ካገባችበት ማለት ነው። ለልጇ ስትል እናት በጣም ብዙ መስዋዕት ትከፍላለች። ፈጥናም አታገባም። ትዳር ላይ እንትን አትልም። ያው አሁን እሱ ከሚያናዳት አንፃር እስኪ አሁን እኔም ልጀምረውና ላቃጥለው የማለት ነው እንጂ ሩታ ይሄን ታደርጋለች ብዬ በፍጹም እንትን አልልም። ገብቶሻል? ልጇን በአባትያ እንትን አይመስለኝም። ገና አርጥብ ልጅ ይዛ ሌላ ትዳር ትመሰርታለች ማለት እኔ ማመን ነው የሚከብደኝ። ምክንያቱም አስተዋይ ልጅ ናት፣ በጣም ታውቃለች። ለዚህ ነገር ትቸኩላለች ብዬ አላምንም። ግን እሱን ለማቃጠል ከሆነ ትሄድበት በደንብ ትሄድበት በደንብ ቅጠል እንደ ሄርሜላ እንደ ሐረካት እያሳያል ልጅ ጋራ እንደ በሚያምር ትወና ሰንጠ በቃ እኔ ገድፋታለሁ። በደንብ ነው የምገድፋት። አሁን ምን ማለት ነው? እስቲ ይሄው ስሜቱ ምሳሌ እሷ ዳባ የሌላ ሰው ሆኖ እንደዛ ስታረገው እንደሚሰማው ስሜት እስኪ እሱም እንዲሰማው ማድረግ አለባት። እኔ ልንገርሽ በደንብ እሷም እንደዚህ ነበር ማለት ነው። ከእሷ ጋር ሲሆን የሚሰማት ስሜት እንዲህ አድርጋ በደንብ ባርጋታ እገድፋታለሁ። በደንብ አድርጌ ነው የምገድፋት። በነሳይ የመጨረሻ ህይወቷን ተመስርት፣ የመጨረሻ ትዳር ይዛ ሌላ ባል ይዛ ልጇን ታሳድግ በፍጹም አልመክርም። አሁንም ቢሆን ተስፋ አልቆርጥም። ምክንያቱም ባንዲ ቢሆን እኔ ምን መሰለሽ ባንዲ ሆኖ በምክንያት ለልጁ ካለኝ ሁኔታ ምክንያቱም ልጅ አባቱ ጋር የአባቱ ፍቅር እያየ ማደግ ስላለበት ልጁ መጎዳት ስለሌለበት የአባቱ ፍቅር እኮ ሳላገኝ ነው ያደግኩት ብሎ እንዲያወራ እንደ ታሪክ እኔ ይታረቁ ደስ ይለኛል። ግን እንዴት ስላብሽ ታዲያ ግን በደንብ ትሄድበት እገድፋታለሁ። ሀቢበት ይኸውልህ አንድ ላይ ለመኖርማ እኮ እሱ ሌላ ህይወት እኮ መስጠት እኮ ከዚህ በላይ ከዛ ወደ አልጋ ከዛ ወደ ቀለበት ከዛ ወደ እርግዝና እያለ ይመጣል። ባለፈው ለታ ቀለበቱንም የተወው እኔ እንደሚመስለኝ ከቤተሰብ አካል ውጭ ነህ በቃ ብሎ ኤፍሬም ተቆጥቶ ስለነበረ ለዛ ነው የተወው የሚመስለኝ። ገብቶሻል? እንጂ እሱ ኦሬዲ ሌላ ሰው ጋር ፍቅር ከያዘው ልቡ ሌላ ቦታ ከሆነ እሷ ጋራ ቢቀመጥም በመሃላቸው ጭቅጭቅ ነው የሚፈጠር። ያንን ጭቅጭቅ ደግሞ ህፃኑ ፍቅር ሳይሆን የሚያገኘው ሰላም የሌለው ባልና ሚስት ሆነው ሲከራከሩ እያየ ነው የሚያድገው። እና ጥሩ ፍቅርና ስብዕና ኑሮት ያድጋል ብዬ አላምንም። ልቡ ሌላ ቦታ ከሆነ ከቤት ከወጣ ሌላ ሴት ጋር ከሆነ ምንድነው አብሮ መኖራቸው ትርጉሙ? እኮ ነገርኩሽ እኮ ሐሳቡን ሰብስቦ አይምሮውን ሰብስቦ
ኧረ ሚስቴና ልጅ ያዋጡኛል ብሎ በስነ ስርዓት ከመጣ ችግር የለውም። ግን እስከዛ እሱም እየተጫወተ እንደዚህ ቃቃ ጫወታለሁ ካለ ይቅርታ እንግዲህ ሴት ልጅ እጇን አጣጥፋ ትቀመጥ አለብን። አስበሙት አስበንተና ሰበለይ እሱ የሰራውን አንድ በአንድ ልታሳዩ ይገባል እኮ አሁን ሴት ልጅ ስለወለደች ብቻ አንገቷን ደፍታ ትቀመጥ የሚለውን ሐሳብ እኔ አልደግፍም። ልጅ እስከሚቆይ በነገርሽ ላይ እሷም ገና ልጅ ናት። ልጁን እናቷ ጋር አድርጋ ሌላ ህይወት መጀመር ትችላለች። ምን ቤታቸው እኮ እሷ የመጨረሻ ልጅ ገብቶሻል። ልጅ ለእሷ እንደውም ልጅ ይሆናታል፣ ታዛዥ ይሆናታል፣ በጥሩ ስብዕና ያድጋል። እንደዛ አድርጋ መቀጠል ትችላለች። ግን አሁን ከጥፋት ላይ ጥፋት እንዳይሆን ያኛው ህይወቷ እንደዛ ሆኖ ድጋሜ ደግሞ ተመሳሳይ ህይወት እንዳይገጥማት የእውነት ይህንን ነገር የሚናገሩት ነገር እውነት ከሆነ አስባበት አስተውላ አስተንትና ነገሮችን አጥንታ ነው እንድትገባበት የምፈልገው። ገብቶሻል። ነገር ግን እኔ እንደተረዳው ስትጠይቃ እሷ ራሱ ገኒ ፕሮሰሱ አልቋል ብላ ቀስ ብላ ነው ገብቶሻል ሾከክ ብላ ጠጋ ያደረገቻት ነገሯንና የሚመስለኝ እንዳይጨቀጭቋት ተደጋጋሚ እሱን ታረቂ እያሉ እንዳይረብሿት እሱን ለማብሸቅ እሷ የተሰማ ስሜት እሱን እንዲሰማው ነው የሚመስለኝ እንጂ የእውነት ልጇን ታውቂያለሽ ተዋግበለችለት እንደምትወደው እንደምትንሰፈሰፈው አይተናልና በዚህ ቅጽበት ሌላ ህይወት ልትጀምር ነው ብዬ አላስብም። ተናራፍ ጀመረው እንደዚህ ልጅና ወንድ ልጅ ፍላዲ ለማቃጠል ስለፈለገ እንደ ወንድምነት ስለተሰማው ይመስላል እንጂ እንደዛ ነው ስሜት የተሰማኝ እንጂ የሆነ እንደሚያውቀው ከዚህ በፊት ከሷ በፊት ጓደኛው እንደሆነ ነው አክት አድርጎ እየተናገረ ያለው ነው ባና ግን እሱ በወንድምነት የተሰማው ስሜትና የነርቨስ ስለሆነ ለዛ ነው በስሜታዊነት የሚናገረው ንግግር ነው እንጂ እነሱ ፈልገው ሁለታቸው ሞዴላ ፈልገውት አይደለም። ግን የለሞታ አይነት ነገር ነው እየተናገረች እስከዛሬ ነፍሰ ጡር ሆና አላደረገችው። ምክንያቱም በሆዷ ልጅ ይዛለች እንትን አይመጣውም ማለት አይሄድም ነበር ገባሽ። አሁን ግን በቃ ነፃ ናት፣ በቃ ስማርት ናት፣ ገና ህፃን ልጅ ናት። ያለ ጊዜዋን የወለደች በፍጥነት ብዙ ነገር ማድረግ ትችላለች። ገብተሻል። ስለዚህ እኛ አሁን የምገድፋ በምን መስል ደራባይ ያዙ ማለት ትዳር ላይ ልክ በጣም የሚያስጠላው አልገድፈውም ይገድፈው አይደለም ግን ከሱ አንፃር ስሜቱን ማወቅ አለበት። አፍያ ስሜቱን ምን ያህል ባሏሁኝ ከሌላ ጋር ሲሆን የሚሰማ ስሜት እሷ ከሌላ ወንድ ጋር ሆና የምታሳየው ናፍቅ የሚሰማው ስሜት ውስጡን በደንብ እንዲያውቀው እንዲረዳው ነው አሁን ማድረግ ገብቶሻል። እኔ ትሄድበት አሁን ያሁኑ አይዲያ እውነት ከሆነ ልጅን ታምጣውና ያነጋ ፍቅር እየተጫወተ ሄርሜላ እንደምታደርገው ጭውት ትልባለች ጭውት እንዲያለባት አመከምናምን ሙሉ ማለት ነው። አሁን ደግሞ ቀልልም ያፈልጓ ነው ለቋት ሊሆነው ነው እሱ እኔን ከተወኝ ረጅም ርቀት ሄዶ ከጀመረ እያለች ነው። ገኒ ደግሞ እንዳዲስ አይዲያውን አንስታ የምታወራ ትጀመር እሱ ከቤት ይወጣልሻለሁ አንቺ ትገቢያለሽ ብሏት ነው የመጣችውና ልክ እሺ ብለው ታረቃለሁ ብለው እንደካደችው ነው እሷን እየወቀሷት ያለውና ገኒ የምትናገረው ነገር የትናንት ነው በጣም ያሳፍራል።